አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅን ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው፣ የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉ። እናመሰግናለን። አየሽ አይደለ ሶሲ፣ ብቻ ከወንድሜ ጋር ያልሽው ጸጋ እንዳትሆን። አትገርምሽም? ወንድምሽም ምን እንዳስነካቸው አላውቅም። ሰሞኑን እንደዚሁ እንደተጣበቁ ናቸው። ይኸውልሽ ሶሲ፣ እቺ ልጅ ወንድምሽን ያላንዳሽ ነገር አይደለም እንደዚህ ቀረበችው፣ የሆነ ነገር ታረግብሻለች። እንዴ እኔ ሶሲ ሞቼ ነው ቆሜ ይሄ የሚሆነው? ቆይ ምን ልታረጊ ነው? ምን እንደማደርግ አሳይሻለሁ። አንቺ ጸጋ ጸጋ! ይቺ ደግሞ ምን ሆና ነው? ታውቂያታለሽ? አዎ አውቃታለሁ። የት ነው የምታውቂው? እኛ ትምህርት ቤት ነው የምትማረው። ቆይ ምን እያደረግሽ ነው ያለሽው? ደግሞ አንቺ ምን አደረግኩሽ? ጭራሽ ደግሞ ምን አደረግኩሽ ስትይ አታውቂም? የኔ እህት የሆንሽው ነገር ካለ ተናገሪ፣ አለበለዚያ እኔ ከሰው ጋር ስለሆንኩኝ መሄድ አለብኝ። እጁን ልቀቂው። የማንን? ያቤልን? አዎ የአቤልን እጅ ልቀቂው። ለምንድን ነው የምለቀው? ልቀቂው ብዬሻለሁ፣ ልቀቂው። ይኸውልሽ አለበለዚያ እደፍቅሻለሁ። አንቺ ልጅ ያምሻል እንዴ? ቆይ አቤልችን ልጅ ታውቃታለህ? አዎ አውቃታለሁ። ማናት? እህቴ ናት። ምን? የምርህን ነው? አዎ የምሬን ነው። እሺ አሁንስ ተመለሰልሽ? አሁን እጁ ልቀቂው። ወንድምሽ ስለሆነ ነው እጁን እንድለቀው የፈለግሽው? አዎ ወንድሜ ስለሆነ ነው። ለምንድን ነው የምለቀው? ምክንያቱም የእሱን እጅ መያዝ ለአንቺ በፍጹም ስለማይገባሽ። ቹቹሻ ምን እየተካሄደ ነው? ቤዚቲ ጸጋ ሰሞኑን በተደጋጋሚ ስታገኘው የነበረ ሰው ማን ቢሆን ጥሩ ነው? ማን ነው? የሶሲ ወንድም። ምን? የምርሽ ነው? አይገርምሽም? ታዲያ ከዴቭ ጋር እንዳላያችሁ ምናምን ሲል የነበረው እሱ ነው ማለት ነው? መሆኑ ነው እንግዲህ። ታዲያ ሶሲ እዛ ጋር ምን እያደረገች ነው? ወንድሟን ጸጋ ከምትባል ሰይጣን ለመከላከል ነው እንደዚህ እየሆነች ያለችው። ወይ ጸጋ ግን ምንም አይነት ችግር ቢፈጥራት ማምለጫ ማታጣ ምን አይነት ልጅ ነሽ ግን በፈጣሪ። አይ ቤዚቲ የእስስት እኮ ባህሪው እኮ ይሄ ነው። እቺ እስስት ወንድሜ፣ እቺ ልጅ እጅህን እንድትለቀው ንገራት። መጀመሪያ አንቺ ተረጋጊሽ። እኔ የምረጋጋው እጅ ስትለቀ ብቻ ነው። ቆይ አንቺ እኔን ያህል ምን አድርጌሽ ነው? ኧረ እባክሽ ምን ያላደረግሽኝ ነገር አለ እኮ እኔ? እባክሽ አትቅለስልሽ። አሁን እጁን ትለቂዋለሽ ወይስ አትለቂው? አለቀው። እኔ እናቴ እንዴ! እኔ ሶሲ ማለት ልክ እንደዚህ ነኝ። አንቺ አሳመንሽኝ እኮ ያምሻል። ከዚህ በኋላ ደግሞ አጠገቡ ድረሽና አዳምቅሻለሁ። አንተ ደግሞ ነው ጸግዬ። ውይ ከሶሲ ጋር ተጣላሽ እንዴ? አንቺ ልጅ ስነ ስርዓትሽን ያዥ እሺ። ወይኔ ስነ ስርዓቱ ማለት ምን ነበረ? ድሮም ሜዳ ያደገ እንዴት ስነ ስርዓት ሊያውቅ ይችላል? አንቺ ማን ነው ሜዳ ያደገ ያልሽኝ? በእናትሽ ብሽቆች ናቸው። እሺ ብሽቆች። ቹቹሻ ምን ሆነሻል? ኧረ እባክሽ አትሰማያትም እንዴ እኔን አግድም አደግ ምናምን ስትል? ታዲያ ሰው ከዚህ በላይ ነገር ብላሽ አታውቅም እንዴ? ምንም ነገር ልትለኝ ትችላለች። እንደዚህ አይነት ነገር ግን መቼም ቢሆን አልታገስም። እሺ ቆይ ጠብቂኝ። አይ ወንድሜ ግን እንዴት ታደርጋለህ? ደግሞ ምን አጠፉ እንዴ? ቢና ከጸጋ ጋር ትገጥማለህ? ጸጋ መጥፎ ሰው ናት እንዴ? እንዴ ከመጥፎ መጥፎ። እንደዛ መሆኗን አላወኩም ነበር።
ቆይ ግን አንተ በዚህ የተነሳ ስንት አይነት ነገር ውስጥ እንደገባ ከረሳ? እሱን አረሳሁት። እና ታዲያ እንዴት ከጸጋ ጋር ትሆናለህ? በአጋጣሚ እኮ ነው የተዋወቅነው። በአጋጣሚ ቢሆን መተዋወቅ አልነበረባችሁ። ቆይ ግን ይሄን ያህል ምን አድርጋ ነው እንዴ? ምን ያደረገችው ነገር አለ እኮ ንገሪኝ። ምን አደረገች? ይኸውልህ የእሷን ነገር አሁን ባለካካው ነው የሚሻለኝ። ለምን? ይኸውልህ ቤት ስንገባ ማለት ነው በሲዝን እያደረኩ እነግርሃለሁ እንጂ አሁን ከጀመርኩ አልጨርሰውም። የምርሽን ነው? አይ ምሬን። ወደ ቤት መሄድ አለብሽ። ብሮ ዋትስ ሮንግ? ሰው ማናገር አለብኝ። እነማንን? እነሱ ወርዴ አንቺ አታውቂያቸውም። እሱን ባላውቀውም እሷን ግን አውቃታለሁ። የት ነው የምታውቂያት? የሆነ ጊዜ የስልክን ጋላሪ ስከፍት አይቻት ነበር። ምን? እንዴት አድርገሽ ከፈትሽው? ምን መሰለህ ወንድሜ። ለምን ከፈትሽው? ኦኬ አሁን በደንብ ገባኝ። ያቺ ከሃዲዋ መቅዲ የተባለችው ልጅ ናት ማለት ነው አይደለ? እባክሽ እህቴ። እንዴ አጠገቡ ያለችው ማን ነው? ምን ተፈጥሮ ነው ታዲያ? ምንም አውቀው ነገር የለም። ታውቁሻል እንዴ? ወደኛ እኮ እየመጡ ነው። ሃይ ጋይስ እንዴት ናችሁ? ሃይ ሱሲ ይባላለሁ። የአቤል እህት ነኝ። ሄኖክ እባላለሁ። እሺ ቆንጂት አንቺስ ማን ልበል? አንቺን አልነበር እንዴ ትፈልጊ የነበረው? ለምንድን ነው የፈለግሽው? እህቴ ምን እያደረግሽ ነው? ሳይ እንኳን አደረኩት። በሷ ምክንያት አለ የተሰቃየው። የምር ግን ተሰቃይቶ ነበር? ቀላል ተሰቃይቶ? የሱ ስቃይ የምናውቀው እኔና ቤተሰቦቹ ብቻ ነን። በሷ ምክንያት እኮ ነው ሴት ራሱ መቅረብ የፈራው። እህቴ ፕሊዝ፣ ሌላ ሲሆነው ነገር ምን አለ? በሷ የተነሳ እኮ ነው ከፍቅረኛዬ ጋር የተለያየሁት። ቆይ ደግሞ ምን አድርጌ ነው ከፍቅረኛሽ ጋር ለያየሁሽ? አንቺ ስትከጁ በቃ ሁሉ ፍቅረኛ ከሃዲ ስለመሰለው ነው ከፍቅረኛዬ ጋር የለያየኝ። የምሯን ነው አቤል? አዎ የምሯን ነው። አየሽ አይደል የሰራሽው ግፍ። ከሷ አልፈሽ የኔን ፍቅረኛ ነው እሺ የጎዳሽው። በጣም ይቅርታ። አሁን መሄድ አለብኝ። ቆይ እህቴ ምንድን ነው ያደረግሽው? ይሄን ነገር እንዴት ስመኘው እንደነበር። ደግሞ ምንድን ነው እየተመኘሽው የነበረው? እንዴ አንተ ላሰቃየችበት አንድ ቀን አግኝቼ ንክስ ባደረኳት እያልኩ ነው ስመኝ ነበረው። ከመጀመሪያው እንደዚህ አይነት ሰው ሆንሽው? እንዴ ቀላል ሰው አድርገኸኛል። ቴኳንዶ ራሱ እኮ መሰልጠን ጀምሬያለሁ። ምንድን ነው ያልሽው? ቴኳንዶ ነው ያልሽው? እንዴ ያው በሻ ወደ ቤት እንሂድ። ደስ ብሎኛል። ቆይ አንተ ግን ለምንድን ነው እንደዚህ ተዳሪ ሆንክብኝ? ጎሽ አይ ዘመን አይ ስምንተኛው ሺህ አይ ስምንተኛው ሺህ አይ ጊዜ ይኸውልሽ ነው እዚህ ላይ ደረስ። ደግሞ ምን ሆንክ? እንዴ እኔ በህይወት ያስቤም አለሜም አቅጄም የማላውቀው ነገር ምንድነው? እንደዚህ አይነት አይናውጣ የሆነ ሴት እንደዚህ ድፍር ብላ አይናውጥታ አፋውጥታ አግባኝ ትለኛለች ብዬ አስቤ አላውቅም ነበር። ሆነ ማናት ደግሞ አግባኝ አለች? አንቺ ነሻ። እያማረህ ይቀራል። እሺ ምን ማለት ነው? እኔ ጄሪ ነኝ አንተን ማገባ እንኳን አይደለም ላገባ ይቅርና እንደዚህ ያገላበጡ ቢጠብሱ እንኳን አስሸተኝም። እሺ ኧረ አንቺ ባክሽ ሰው ይሰማሻል። ኧረ ፈሪ፣ ኧረ ዝም በይ። እንኳን እኔን የመሰለ ልጅ አይደለም ቆቀር ሲጠበስ እንኳን ይሸትሻል እኮ። እስኪ ደህና ነገር ጥራ። ምንድነው 10 ጊዜ ቆቀር ቆቀር የምትለኝ? ይኸውልሽ ሰው ውሎን ይመስላል ይባላል እኮ አትሰሚም እንዴ? ለነገሩ ልክ ነህ ቆቀራ። አሁን እንደው ባለፈው ነገር ምን ተፈጠረ መሰለሽ? ቀን አንቺን ሳይወየ ሌሊት ምን ባይጠሩ ነው? ምንድነው የሚመጣው? ጉማሬ። እኔ ደግሞ አንተን አግኝቼ ስመለስ ማታ በህልሜ ምን እንደሚመጣ ገምት እስቲ። ጭራቅ። ምንድነው ደግሞ ጭራቅ? አንተን የመሰለ ፍጥረት የሆንሽ ቦቦታ መስ። አሁን እሱን ተይና የቅድም ጉዳይ እንዴት አደረግሽልኝ? የምን ሀሳብ? ተረታዬን ለማስደሰት ሁለት አስርልኝ አልኩሽ ነው። ያ ቁምጣ በበረባሶ አድርገሽ ምናምን ነይና ዝፈኝልኝ አልከኝ። እሱን ነው። ሲያምርህ ይቀራል። እሺ ለምን? መቼም ቢሆን አላደርገውም። አንተ ለራሱ ችግር አለብህ። ደግሞ ምን አደረግኩ? እሷ አታፈቅርህም ከኔ ጋር ስለያዛት ነው አልኩ አይደል እንዴ? እሱ እኮ ገብቶኛል። ታዲያ ምን ያጃጅልሃል? ምንም ሆነ ምን በቃ ደስ እንዲላት እፈልጋለሁ። በእናትሽ እሺ በይኝ። ምን ነው ይሄ የሆንክ ጅል? ስታናድድ ጅልም በይኝ ቂልም በይኝ የፈለግሽውን በይኝ። የሆነ ቀን ደግሞ ውለታሽን እከፍል ይሆናል። ምንድን ነው የምትከፍለኝ? በቃ ከሆነ አትክልተኛ ወይ ከዘበኛ ፍቅር ይዘሻል፣ ይዘን ያጣብስሻለሁ። አንተ ደፋር እኔ ነኝ ዘበኛ ማፈቅረው? እና ታዲያ ይሄን ጉማሬ ፊት ይዘሽ መቼስ ከዶክተርና ፓይለት ፍቅር አይዝሽ። እንደውም ትቼዋለሁ። እሺ በሀሳብ ልስማማ ነበር ትቼዋለሁ። እንዴ ጄሪዬ፣ የኔን ጉዳይ፣ የኔ ወርቅ፣ የኔ አሳምቡሳ፣ የኔ ቆቀር ፊት፣ የኔ እናት ነው ስወድሽ የኔ ወርቅ። ለዚህ አቅም ነው እንደዚህ ምላስ ነው የምትዘረጋው? ምን አባቴ ላድርግ? ይኸውልሽ 40 ክንድ ብላ ሰጥቶኛ እናክሰኛል። ለማንኛውም ያልከውን ነገር የማደርገው እሷ በፈለገችው ስታይል ሲሆን ራሴ በፈለኩት ስታይል ነው።
አንቺ በፈልጊው ስታይል ምን አይነት ነው? እሱን እነግርሃለሁ። የሚያራዳ ልጅ ጎበዝ። አንቺ እኮ በቃ ፊትሽ ጉማሬ ቢሆንም እኮ ውስጥሽ እኮ የጦጣ እኮ ነው። ምን አልክ አንተ? ምን አልኩ ደግሞ? ምን ማለት ነው? የኔ ውስጥ ጦጣ ነው? የእርግብ ለማለት ፈልጊ እኮ ነው። ይሄ ጎማሬ ነኝ። መቅዲ በእናትሽ አታልቅሽ። በእናትሽ ጆቤታ፣ እንዲሁም እኔ በደንብ ነው ማልቀስ ያለብኝ። ለምን ታልቅሻለሽ? ምክንያቱም ጸጸቴና በደሌ ስለበዛ። መቅዲ የምን በደል የምታወሪው? እስኪ እቺን ትንሽዬ ልጅ እስኪ እቺ ትንሽዬ ልጅና ፍቅረኛዋ በእኔ ምክንያት ምን ያህል እየተሰቃዩ፣ ምን ያህል እያዘኑ፣ ምን ያህል እየተከፉ እንደሆነ ተመልከት እስኪ። አንቺ እኮ ምንም ያደረግሽው ነገር የለም። እንደዚህ እያልክ አታጽናናኝ። ቅርታ መቅዲ፣ እኔ ግን ላጽናናሽ አይደለም እየሞከርኩኝ። በቃ እንዲሁም ከቻልክ ትተኸኝ ሂድ። ቅርታ፣ እሱን ማድረግ አልችልም። ለምን? ምክንያቱም እንደዚህ ሆነሽ ፈጽሞ ልርቅሽ እንደማልችል ስለማውቅ። እጭ ዋትስአፕ እዮሲ ፒስ ነው። ቆይ ምን ሆነ ነው? ይሄን ጓደኛ አንድ ነገር ነው በለው። እሺ ካልሆነ ትልቅ ችግር ነው የሚፈጠረው። ስለማን ነው የምትወራው? ስለ ቦቸራ። ስለ ቦጌ ነው እንዴ? አሁን ቦቸራም ሆነ ቦጋ ላይ አያገባኝም። ብቻ ስርዓቱ እንዲዝ ንገረው። እሺ ቆይ ምን አጥፍቶ ነው? ከማይሆን ሰው ጋር እየተነካካ ነው። ኧረ ላሽ ደግሞ ከማን ተነካካ? ከሄቨን። ምን ከሄቨን ያልከው? ከሄቨን። ታዲያ ከሷ ቢነካካ አንተ ምን አገባ? ያገባኛል። እኝክ ቆይ አንተም እኮ ነሃል። ምንም አልሆንኩ። ራ ጅማቴ እንዲህ ግትርትር ብሎ እስኪፈነዳ ድረስ ምንም አልሆንኩም ትለኛለህ? በቃ ባጭሩ የምፈልገው ነገር ቦቸራ የሚባል ልጅ ሄቨን አጠገብ እንዳይደርስ ነው። ገባ? እኔም ብለው ዮሲ እንደው ከጅልሃታ። ማንን? ሄቨንን? አዎ ሄቨንን። እሱ መቼም ሊሆን አይችልም። ታዲያ እነሱ ቢቀራሩ አንተ ምን አገባ? ሰማኛለህ ማርክ፣ እኔና ሄቨን ትልቅ ልውስ ተጋብተናል። እናማ ማፍቀር ካለባት እሷ ነች እኔን ማፍቀር ያለባት። ገባህ? ወቸው ጉድ! እንደውም ጉድ ነህ። አዎ ማዳመቁን ትተህ ያልኩህን ነገር ብቻ ንገረው። እኔ ያልገባኝ አንተ ማታፈቅራት ከሆነ እሷ ብታፈቅረ ምን ይጠቅምሃል? ይጠቅመኛል፣ በደንብ አድርጎ ይጠቅመኛል እኮ። ጥቅሙ ምንድን ነው? ይኸውልህ ጥቅሙማ እሷ ዮሲያስን በናቀችው ልክ አለመሆኑን አሳያታለሁ ማለት ነው። በቃ አዎ በቃ። አንተ ትገርማለህ። አሁን ወሬ አታብዛ፣ ብቻ ያልኩህን ነገር በደንብ አስረግጠህ ንገረው። እሺ እዩሲ አትልከም። እሱ የሚከጅለው ሄቨንን ሳይሆን ሄርሜላን ነው። አትሳሳት፣ ሄቨንን በደንብ ይፈልጋታል። አሃ እንዴት አወቅ? ቅድም እንዴት እንዳሳመናት ባላቅም ጉንጩን ግን ስስመው ነበር። እኝክ የምርክን ነው? አዎ የምሬን ነው እኮ። እንዴት ሆኖ? እሱን አላቅም። ከጊዜ በኋላ አፉን ማለቴ ደግሞ ከንፈሩን ትሰማለህ ማለት ነው። አይቦችክስ ፕሮማክስ እኮ ነች። ቆይ ችፕስ ጋብዛታለሁ። እንደውም እሱ እንዲሆን በፍጹም አልፈቅድለትም። እንደ ቦቼ አኮራኝ። እንደው አንተው እንዳችን የምትል ልጅ ሳመችው። አቤት እንዲሁ ምን አለ የቦቼውን ጉንጭ ባረገኝ። ግን ጀግና እኮ ነው እኮ አንተው። ኧረ ጉዴ! አረግ አንተ ልጅ ወሬ ማብዛት እንትን ያልኩህን ነገር ብቻ አድርግ። እሺ ለማንኛውም ምን እነግረዋለሁ? ይስማ አይስማ ግን አያገባኝም። አንተ ብቻ ነገር ከዛ በኋላ አልሰማም ካለ እኔ ዮሲያስ ማን እንደሆንኩ አሳየዋለሁ። የኩራታችን ምንጭ ቦጌ፣ የኩራታችን ምንጭ ቦጌ፣ የኩራታችን ምንጭ ቦጌ። ቀስቴፒሽ ነው አሉ ነው አለ። ቆይ ከመቼው ልብስ ቀይረ መጣ? እፈልጋለሁ ስትለኝ እኮ ቤት መቆየት ብዙም አላስደስተኝም። አሁንማ እንደውም ትናንትና ነበር ላገኝ ያሰብኩት፣ ግን በቃ አልተመቸኝም ነበር። አይ ችግር የለውም። ቆይ ያገኘው አዲስ ነገር አለ እንዴ? አዎ አለ። ምንድን ነው እሱ? ጸጋ ወላጆቿ ካረፉ በኋላ ትኖርበት የነበረውን የሰውዬ ቤት አግኝቼዋለሁ። እና አናገርከው? አይ አላናገርኩት። ለምን? ምናልባት እንዲሁ በወረው ይነቃል ብዬ ፈራሁ። እሺ እና ሰውዬው ምን አይነት ሰው ነው? ብቻውን ነው የሚኖረው። ቤተሰብ የሚባል ነገር የለውም። አንተ እቺ ልጅ የተናገረችው ነገር የምሯን ነው እንዴ? ምን ነበር የተናገረችው? ቤተሰቦቿ ከሞቱ በኋላ አንድ ነው ቤት ተጠጊ ብሎ ጎረቤቷ ነበርና ከዛ እንደደፈራት ነው የነገረችው። ምን? አንተ የምርህን ነው? አዎ ቀስቴ የምሬን ነው። እና ቆይ ታዲያ እንዴት ዝም አለች? እገልሻለሁ ብሎ እንዳስፈራራት ነግራናለች። ሌላስ? ይሄው ነው። አይህ ያ ሰውዬ የነገር ነገር ከዚህ ጋር ተመሳሳይ ነው ማለት ነው። ምን ነበር ያለ? ገና ፎቶ እንዳሳየ ነው።
ይቺ ልጅ ተሻላት እንዴ? የአእምሮ በሽተኛ ነበረች እና መድኃኒት ወስድ እንደነበረ ነገረን። ወይኔ በጋሽ ሞት። ቀስቴ የምርህን ነው? አዎ የምሬን ነው። እንዴ ቆይሽ እንዴት? ከሰውየው ቤት ባልታወቀ ሁኔታ ወጣ ማታ ወደ ታክስቷ ቤት ከገባች በኋላ በጣም ታሰቃያት እንደነበር ነው የነገሩ። እሺ። በዛ ላይ 2 ያክስቶቿ ልጆች በጣም ያሰቃያት ነበር። በተለይ ደግሞ ሴት ልጅ። እንዴ ቆይ ምን አድርጊ ነው የምትላት? እሱን አላውቅም፣ ግን በጣም ከባድ የልጅነት ጊዜ እንዳሳለፈች ነው የተረዳሁት። ይፈጣሪ ያለ። ቆይ ቀስቴ ምንድነው እየነገርከኝ ያለው? እንዲሁም ሴት ልጅ ወይ ጸጋን የሆነ ነገር በሙሉ ትወስድባት ነበር። በስራ በጣም ነበር የምታሰቃያት። በገርም ጸጋን ሙሉ ለሙሉ የሴትዮዋ ልጅ መንከባከብ ስራዋ ነበር። ወይኔ የምርህ ነው ቀስቴ? እግሯን ሁላ የምታጥብላት እሷ ነበረች። ከአክስቷ የታሷን በሶኬት ትገርፋት ነበር። ኧረ ላሽ አንተ ቆይ ምን አይነት የሚደበር ነገር ነው እየነገርከኝ ያለው? አዎ እባክህ በጣም ከባድ ነገር ነው። ለዛም ነው ሰውየውን ከማግኘት በፊት አንተን ላገኘ የመጣሁት። ልክ ነህ። አሁን ምን ታደርጋለህ መሰለህ? ምን ላድርግ? ለሰውየው ስለ ጸጋ ሳታነሳበት ቀስ ብለህ ተቀርበውና ጓደኛሞች ትሆናላችሁ። ከዛ ደግሞ ቀስ ቀስ የት ነገሮችን ማጣራት ትጀምራለህ። እንደዛ ይሻላል። እሱ በጣም ቆንጆ ሀሳብ ነው። በቃ ይመች። በቃ ደውል። ፒስ። ሄሎ ትርታይ። አንተ ልጅ ያልከኝ ቦታ እኮ እስካሁን ድረስ ቆሜያለሁ። የት አለ? ቆይ ያው ደርሻለሁ፣ እየመጣሁ ነው። ቆይ ለምን እንደፈለግከኝ ለምን ደግሞ አትነግረኝ? እንዴ አንቺን ለማስደሰት ነዋ። እሱን እንኳን እዛው ለማያውቅሽ። ደግሞ ምን አደረግኩ? ቅድም እኮ የነገርኩ መሰለኝ አይደል እንዴ? እዚህም እዛም የምትል እንደው ታውቂያለሽ ትርታይ፣ እኔ እኮ ልቤ ካንቺ ውጪ ለማንም አይመታም። አሁን እሱን ተውና ለምን እንደፈለግከኝ ብቻ ንገረኝ። የቀጠርኩሽማ ጄሪን እንድትበቀየን ነው። ማለት አንቺ ለኔ በቁምጣ ስትዘፍኝ ቀርጻ ሙድ መያዣ እንዳደረገችሽ ተረዋሁን አንቺ ነው። የምርህን ነው ውጪ? እሷን የምታዘፍናት ነው? እንክት አድርጌ ነዋ እኮ በቁምጣ። አረ ከዛም በባሰ ነገር ነው። እሺ በምንድን ነው? እሱን ስትመጣ ታያታለሽ። አረ እንደውም ያው እያየሁሽ ነው። እንዴ ቦቼ ቁምጣውን እኮ አንተ ነው የለበስከው። ችግር የለውም ስትመጣ ታያታለሽ እያልኩሽ አይደል እንዴ? ይሄ ልጅ አሞኝ እንዴ? ትርታይ እንዴት ነሽ? ቆይ ምንድን ነው? ቆይ ስትመጣ ታያታለሽ ብቻ ምን እንደምትመስል። የምርህን ነው? ይማጨደ መድኃኒዓለምን ብቻ አንቺ ለመቅረት ስልክሽን አዘጋጂ። ችግር የለውም። እኛ አሪያቻትና መጣችልሽ። ማነው? ጀሪ ወረች። ጀሪ ናት። የምርህን ነው? ሰዎች ምን እንደመስልያት ምንድን ነው የመሰለችው? ጉሬላ ማነው ቦገታ በስ አሁን ብቻ አርግጥ ጨጎጊት ተተቀርጫታለሽ። አሁን ስትመጣ ትምጣ ብቻ። ያቃጠለችኝማ አቃጥላታለሁ። ኧረ ታባቱ ያው ከርፈፍ ስትል ደህና ትመስላለች። አይቦት ስዊት እኮ። ኧረ ከእሷ ነገር ጋር እኮ አንተዋወቅም። ከየትኛው ጋር? አሁን ሰዊት እዚህ ሰፈር ነኝ እንዴ? ሰዊት ጣፋጭ ነህ ለማለት ነው። እሱን ነገር እንኳን እስኪ ተይኝ። መቼ በቅጡ ቀመሽኝና ነው ጣፋጭ ነህ ምናምን የምትይኝ? ገና እንዴ ከዚህ በላይ ኧረ ገና ምኑን አይተሽ ያሸዋል። ገና ያሸዋል። ገና ዋገኘ ደጉለሃል ወይ? ልደፋኝ ነው እንዴ? ደጉለሻል ግን እንዴ ደግነሽ? እኔማ ደጉያለሁ። እንደው የጋሽ ማሩ ግልግል ጠፍታ እላይታችን ሽቅብ ቁልቁለቱን ስንል ነው ዋልነው ብታይ። እኔ ወጠጤው መስዬሽ። የትኛው አገልገል? ጉሪዋ ደረቷ ላይ ነጭ ያላት። ኧረ የት ገባች? ኧረ ፈልጉልኝ። ኧረ ፈልጋት። የት ሄዳ ነው? ወግዬ ወዬ የችዋ እናት እንደው የጋሽ ማሩ ጥጃ የመሰለች ከተሜ ሰው እኮ ነች። አይ እንደው የከተሜ ሰው መላቅጥም የለው። አንተ የለውም። ምንድነው እንዲሁ የሚያስገለፍታት? እንጃላት ይሄ እንዳለኝ ደልጅ ሆነ። ዛሬ በጣም ያሳቅሽኝ። ኧረ ይኸውልኝ እሱስ እንደው እንዲህ ነው የሚያረጋት። ጎልፈጥ የከተሜ ሰው እኮ ነግሬሻለሁ። ወጉ ሁሉ እንደዚህ ብሎ ማለት እኮ ነው። አሁን ተውተውትና አሁን የመጣሁት አንድ አይነት ልብስ ለብሰን እንድንመጣ የፈለኩት ለምን እንደሆነ ታውቃለህ? ቲክቶክ ላይ አሪፍና ቆንጆ የሆነ የባላገር ቪዲዮ ሰርተን እንድንለቅ ነው። እንዴ እንዴት ጀርኛሮ እንደዚህ ቲክቶክ ውስጥ ነው የለገና? አሁን
ነውና ምን ችግር አለ? ወይ ደግሞ የሆነ ቆንጆ የሆነ ካሜራማን አለ አሪፍ አድርጎ ይሰራልናል። እኔ እናንተ መጀመሪያ ተለማምደ ነው እዚሁ ሄርሜላ እያየችን ማለት ነው። ካልሆነ ደግሞ ሄርሜላ ትቀርጸናለች ማለት እኔ ካልፈለግሽ ይቀራል። ያን ያህል የሚካበር ጉዳይ አይደለም። ሌላ ካሜራማን ይቀርጸናል። ኪቸርማ የሩስ እንድልገባል። የትኛው ሙዚቃ እናንቆርቁረው? ከብዬ ከበደ ከብዬ ጎምላለ ሰለማ እኮ በደንብ ነው የማውቀው። ግቢ ቆይ ማሲንቆን እንደውም አንቺ ትሆኛለሽ ከስር ብትል ከስር አንተ ቦሳራ እንዴ! ቆይ ምን እያደረክ ነው? ምን አደረኩ? ቆይ ጠራኸኝ ምን እንድናደርግ ነበር? እሱማ የጠራሁሽ ጄሪ እንድናቃጥላት ነበር። እና እንዲህ እንደ ቲቸር የሚሄድ ቲክቶክ ውስጥ እኮ ቦስታለሁ ስትለኝ ልቤ ሸፈተ። እናማ እናንቆርቁር ሙዚቃውን ግቢልኝ እንግባታም ማሲንቆ አንቤ አንቺ ከስር በይሽ ትላ ቆይ ግቢ እያለቀሽ ማሚቴ 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 ባለቤቴ ከበደ ምነው ከብዬ ጎምላለ እኔና አንቺ ሆነን እሷም ከዚህ ሆና እኔና አንቺ ሆነን ኧረ ስንቱን አለፍነ። ከበደ ከብዬ ጎምላለ ምነው ግቢ ከበቡሽን ስንድር ባቡር አዲስ ነበር። አቤት ከበደ ጎምላለ አውሮፕላን ሲመጣ ሞገሴ ግግ ሲያወጣ ታስታውሻለሽ ወይ ወይስ ተረሳሽ ወይ? ማግኘቴ ባለቤቴ ኧረ እንዴት ይረሳኛል እንደዚህ ጃጀው ወይ የሞገሴን እድሜ 43 ዓመቱ ህዳር ሚካኤል ማምሬ አልታየው ከበቅሎ ሲወድቁ እስቲ ገምቱ እድሜው ስንት ነው ወይ? አወና አስታወስኩኝ ግንቦት ዳር ነበረ የወሎውን መሬት ልሸጥ የሄድኩኝ ጊዜ ማሚቴ ባለቤቴ ከብዬ ጎምላለ ጄሪ ሙስ ባልሰራልሽ እኔ ሄርሜላ አይደለሁም። ታክቶኮ ማለት ነው። ካርድ ሞልተሽ ደግሞ እንዲህ ጨር እንዳታደርጊው እንደ እኔ ጄሪን አላወቅሽኝም። ልቦስች ይሆናል እንዴ እና ቦችዬ ነው አንዴ ናንዴ ልንቀጥ ማግኘቴ አንተ ረዛ እንግዲህ የኔ ትርትር ምን እሺ ነው ብቻሽን ደቅ ያልሽ? የልቤን ንጉስ የጠበቅኩት እና መጣ። አዎ ያው ማምሩበት። ምን ሆኖ ነው ያማረበት? እኔን ጠብሶ ነዋ። አቤት የልብሽ ንጉስ ግን ታድሎ። እባክህ እሱ ብቻ አይደለም እኔም በጣም ነው የታደልኩት። እንዴት? እሱን የልቤን ንጉስ አድርጌ ስለሾምኩ ነዋ። ሄልሙች ፎንቃ እንደሚያመረቅን ያወቁ ዛሬ ገና። እንዴት አታየኝም እንዴ? ፎንቃሽን ቅሜው መረቀንኩኝ። አንተ እውነትም መርቅናል። የምር ግን ጭዌ ላይ ገራሚ ነሽ። ያንተ ቅጥቅጥ አይደል? እኔ ራሱ ሰሞኑን ምን አግኝተህ ነው ጭዌ ጨመርኩ ስባል ነበር። እናማ ቆም ብዬ ሳስብ የአንቺ ጭዌ ተጋብቶብኝ ነው ጭዌ ጨመርኩት። ያርግልህ። እና ሁሉ ፒስ ነው? ሁሉ ፒስ ነው። ከቤዛ ጋር ወራችሁ እንዴ? ወፍ ጭራሽ ትታላልሻትም? ሞክሬያለሁ እና ግን እባክህ መስሚያው ጥጥ ነው። ኧረ ላሽ አመረረች ማለት ነው እንግዲህ መሆኑ ነው። ሄዋን መጣችልክ? አዎ አየኋት። ግን ምን ሆና ነው ጋቢኗን የጣለችው? እኔ እንጃ። ቆይ ይሄ አመዳም ምን ባረገው ነው የሚሻለኝ? ማንን ነው? ሚኪ ነው። ሚኪ ደግሞ ምን አደረገ? እሱ የሆነ ነገር ሲያስደብራት ነው እንደዚህ የምትሆነው። ይሄን ያለ የምታውቃት ማለት ነው? የኔ ፒያር አይደለች? ልክ ነህ። አለሁልሽ የኔ ፒያር። ፒስ ነው። ምን እሺ ነው ጋቢናሽ ደብሮታል? የተፈጠረ ነገር አለ? አረ ምንም አልሆንኩም። አረ ላሽ ብቻ እኔ አቡሻ ላይ እየሰከሽኝ ባልሆነ። አረ እኔ አልሰከስኩም።
እሺ አሁን ምን እንደሆንሽ ዘርግፊልኝ። ምንም ዘረግፍልህ ነገር የለም። እንዴት ነው የሌለው? አቡሻ እኮ ነኝ። እንኳን የሆነ ነገር ሆነሽ ይቅርና ቅንጣት ያክል ሲሰማሽ አቅብሻለሁ። በቃ ይሄ ሚኪ ያስደብሮኝ ነው። ምን አድርጎ? አይ ይብራብህ። አቡሻ ይበቃልና ወዴት ነው? አስበው ሁለታችሁም ጊዜ የሚያስፈልጋችሁ መስሎኝ። ስለዚህ ሄሉ በእናትሽ ይቅርታ። እኔ ስለደበረኝ ነው እንጂ ከፈለግሽ ነው እሄዳለሁ። አይ ያሩ አይደለ? አረ ሄሉ ምን እሺ ነው? ለማንኛውም ባላ እናንተ ግን መልካም አቡሽ ሄለን እናስደበርናት መሰለኝ። ምን የሚደብር ነገር ተፈጥሮ ነው? እሱማ ተፈጥሯል። ምንድነው? ይኸውልህ አቡሽ አንተ በተደጋጋሚ እኔ የኔ ፒያር እያልክ እየጠራኸኝ ነው። ድሮንም የኔ ፒያር ብዬ አይደል እንዴ የምጠራሽ? እሱማ ነው፣ ግን ይሄ ለሷ ምቾት ይሰጣት አልመሰለኝም። የምርሽን? አዎ የምሬን። ያው ምንድነው ማደር? በቃ ከዚህ በኋላ በዚህ ስም እኔ መጥራት ማቆም አለብህ። ለማንኛውም አሁን መሄድ አለብኝ። ወዴት ነው? እኔ እንጃ፣ ግን መሄድ አለብኝ። ቻው በቃ። ማለት ነው ሮሚዮሽ የለም እንዴ ለማለት ፈልጌ ነው። አሃ ቀልድ መሆኑ ነው። እኔ እንደዛ ነበር ያሰብኩት። አንቺ ግን አልወደድሽውም መሰለኝ። ምንም ደስ አይልም። እሺ ጨዋታን ቀይር ከቻልሽ። እንደውም ትናንትና ከቦቼ ጋር ያደረግነው ልንገርሽ ነው። ምን ቦቼ ነው ያልሽው? አዎ ቦቼ ነው ያልኩት። ግን ምን ነው? ምንም። የሱን ስም ሳነሳ የወሬ አፕቴትሽ እኮ ተከፈተ። አረ ጄሪ ምንድን ነው የምታወሪው? እንደውም ረስቼው የነበረውን ነገር አስታውሽኝ። ምንድነው? ትናንትና ቦቼን ስመሽው ነበር አይደል? ምን? የጠየኩሽን ብቻ መልሽልኝ። ሲጀመር ቆይ ማን ነው እንደሱ ያለሽ? ዳጊ የሆነ ቦታ ተደብቆ አይቶቹ ነበር እና ያየ እንደሆነስ? አሁን እጥፍ ማለትሽን ተይና የጠየኩሽን ብቻ መልሽልኝ። ግዴታ ነው? አዎ ግዴታ ነው። ማን ነው የሚያስገድደኝ? እኔ። ምክንያት? ወሬ ሲያልፈኝ ስለማልወድ። እንግዲያውስ ቁርጥሽን ወቂ። ስሜዋለሁ እኮ ምን ጉንጩን ነው። ቆይ ግን ምን አስበሽ ነው? ድንገት ከንፈሩን እኮ ከሳምሽው ብዬ ነው። አንቺ ቀያምሻል እንዴ? ደግሞ ምን ሆነሽ? ቆይ እንዴት ከንፈሩን ትስመዋለሽ ብለሽ አስብሽ? እኔማ ጉንጩንም ትሰሚዋለሽ ብዬ እኮ አላሰብኩም። አንቺ ግን ጉንጩን ራሱ ስመሽ ሰርፕራይዝ አደረግሽ። ኡፍ አሁን ከቻልሽ በእናትሽ ጨዋታ ቀይሪልኝ። ስንቴ ነው የምቀይረው? እንጃልሽ። ቆይ ቦቼን ወደሽዋል እንዴ? እንዴ ቆይ አንቺ ልጅ ምንድነው የምትቀባጠሪው? እንደውም በምን ምክንያት እንደሳምሽው ንገሪኝ። አልነግርሽም። ይገባኝ። ምኑ ነው የገባሽ? የኔነት ሁሉም ቢናገሩት ሆድ ባዶ ይቀራል። እና እሺ ወዴት ነው? እኔ እንጃ። ሄቨን ጨዋታሽን ከዛው ከዮቲ ጋር ብትቀጥል ይሻልሻል። በቦቼ ከመጣሽ ግን ጨራሽ። ቆይ እቺ ልጅ ያማታል እንዴ? ጎሽ ማስተርቹ እንኳን አገኘሁሽ። ኧረ ሶሲ እኔም እንኳን አገኘሁሽ እየፈለኩሽ ነበር። ቆይ ትናንትና እንዴት ሆናችሁ? እቺ መሳሪ ሆነሽ ልጅ እንዴት እንደሆነ ባላውቅም ወንድሜን አታጣምደው መሰለሽ። ሶሲ እኔ እኮ መጀመሪያ ቀድሜ አይቻቸው ነበር፣ ግን ደግሞ ላንቺ መናገር ፈራሁ። ወይኔ ቹቻ እንዴት ደስ እንዳለኝ አርጌሪ ነከስኳት። ቆይ ግን እንዴት ነው የተዋወቁት? አይ ቲንክ መንገድ ላይ የሆነ ሰው እየጠበቀ አታክ ያደርጋት ነበርና ከዛ በቃ ወንድሜ ፕሮቴክት አድርጓት። ከዛስ? ከዛ በቃ ተጣብቃበት ቀረችው። ቆይ ግን ሶሲ አሁን ምን ለማድረግ እያሰብሽ ነው? ለወንድሜ ከዚህ በኋላ እንዳታገኛት ብዬ ማስጠንቀቂያ ሰጥቼዋለሁ። እንዴ እሷስ? ለሷ አሁን ዋርኒንግ ልሰጣት እየሄድኩኝ ነው። ጎበዝ ሶሲ፣ እንደዚህ አድርገሽ ወንድምሽን ፕሮቴክት ካላደረግሽ ያቺ ሰይጣን ጸጋ ማለት ወንድምሽን ምን እንደምታደርገው አታውቂ። እንዴ እኔ ስታዲዮ ዋዛ መሰልኩሽ? ሶሲ እኮ ነኝ። ሲጀመር እኔ በዚህ ምድር ላይ በወንድሜና በፍቅረኛ የሚመጣብኝ ሰው በፍጹም ነው የማልታገሰው፣ በፍጹም። በቃ እኔ አሁን ልሂድና ማስጠንቀቂያ ልስጣትሽ። ቻው ቻው። ፈጣሪ እርዳሽ ሶሲ። የታባይ ጸጋ ገና ከዚህ በላይ ነው። ቁም ስቅልሽን ነው ማበላሽ። አንተስ እንደው እድለኛ ነህ። ያንን በመሰለ ከንፈር ተሰማሃል። አይ ኧረ ተወኝ እባክህ። እንዲሁ አንድ ጊዜ መታ እንደዚህ ያለች ጊዜ እኮ ልብ ይወከክ እኮ ነው ያላል። ላገለጅ ለቆርቆር እያለ እየወረደ እድለኛ ነህ አንተ። ኋላ ታዲያ ሌሊት አሁን እንቅልፍ ወዲህ ብል ወዲያ ብል በዚህ ብል በዛ ብል እንዲሁ ፈጥጥ እንዳልኩ እኮ ነው ያደርኩት።
አንድ ጀበና ቡና የጠጣው ይመስል እስቲ ወንድም ማለት ጉንጬን የታመቸ በነው አበኔ የታመቸ እንዴ? ኧረ እባክህ በይሄ ነው እንዴ? ቆይ ለማንኛውም ይሄን ማን ያወጋህ አንተ? ለማንኛውም ጠላት በዙሪያ ከቧል። እኔም ያጆሲያስ የሚባል ገልቱ ወሬያችሁን ተደብቆ ሲሰማ ነበር። ምን ነው እሱ ልጅ ወገብ ቅማል ሆነብኝሳ? ከጀሏል ኖሯል። አሃ እሱ የከንፈር ወዲህ ያለችው አይደለም እንዴ? እንዴ እቺን በቀምጡ ሊያደርጋት ፈልጉም አይደል? ተረጋጋ ጊዜራም እኔ ሞቼ ነው ቆሜ። እኔ ግን ይሄ ዮስያስ የሚባለው ልጅ አልፋታውም። ኧረ ቦቼ ግድ የለህም። እሱ ልጅ ተንከሲስ ነው ቀርሞ ነው እንዴ እኔ ቦቼው በፍቅር ለመጡብኝ እንጂ በነገር ለመጡብኝ ሟቼ ሰው እንደሆንኩ አሳየዋለሁ። ጉርታ ያለ ወዳታል ስለ አልወደድኳትም ይላል። ቦቼራን አስጠንቀው ይላል። ደግሞ ይሄ ምን የሚሉት ነው? ኧረ እባክህ ልጅቷንማ ይሄን ይሞቱባታል። በቃ ሞተሽባታል? ኧረ ላሽ ምን ሆነ ነው? እና ኧረ እኔ ዝም ብዬ ለጭው ነው እባክህ። ዝም ብዬ ክላም ሳረጋት ብቸኝነት ታበዛለች። ዝም ብዬ ልቅረባት ብዬ እኮ ነው። ልጅ ግን አይፋታም። ለነገሩ ይመቸው። እሱ የወገብ ቅማል ነው አይሆነብኝ። እንደዛ ነገር እኔ ደግሞ የወገብ መሽገር ባልሆነበት ሞቻለሁ። አብሽር በላ። እኔ ደግሞ ሁሌ ከጎንሽ ነው። የሚያረዳ ልጅ ሔዋን እየጠበኩሽ ነው። መናገር የምፈልጊው ነገር ተናገሪ። ይኸውልሽ አንቺና አቡሽ እንደተፋቀራችሁ አውቃለሁ እና ደግሞ እሱ ለእኔ እያሳየው ያለው ነገር አንቺን እየደበረሽ እንደሆነ ገብቶኛል። እና የገባው ሰው እንደዚህ ነው የሚሆነው? እሱማ እንደዚህ አይደለም የሚሆነው። ታዲያ መሆን እንዳለብሽ መሆን ነው። አቡሽ እኮ ወንድሜ ነው። አዎ ምን ነው ገረምሽ? አይ የገረመኝማ ውሸትሽ ነው። እንዴት? አቡሽም ሆነ ሚኪ ያፈቅሩሽ እንደነበረና አንቺም ትወጃቸው እንደነበር በደንብ አውቃለሁ። እሺ እባክሽ። ግን ደግሞ መምረጥ ግዴታ ስለሆነብሽ ሚኪ መረጥሽ። ተሳሳትኩ? አልተሳሳትሽ። ያ ማለት ምንም እንኳን የሚኪ ፍቅረኛ ብትሆኝም ለአቡሽ ያለሽ ስሜት አልወጣም ማለት ነው። ድሮ ልክ ነሽ፣ እንደዛ ይሰማኝ ነበር። እሱም ቢሆን ሚኪ ስለሆነበት ነው እንጂ ሌላ ሰው ቢሆን ኖሮ ከመካከላችሁ ሊወጣ እንደማይችል ሲናገር የሰማ ሰው ነግሮኛል። አሁን የምትይው ነገር በሙሉ እኮ ያለፈ ታሪክ ነው። ግን ደግሞ ሊያገረሽ የሚችል ስሜት በውስጥሽ አለ። እመኝ፣ እሱ ስሜት አሁን ላይ የለም። እስኪ አስቢው፣ የኔ ብለሽ የምታስቢው ፍቅረኛሽ የድሮም ያፈቅራትን ሴት የኔ ፒያር እያለ ሲንከባከብ ማየት ምን ያህል ሊያናድድ እንደሚችል አስበሽ ታውቂያለሽ? እመኝ፣ እሱ ነገር ከዚህ በኋላ የለም። የምር ሔዋን፣ በጣም ነው የሚደብረው። ቆይ መናደዱን ትተሽ ለምን አትረጅኝም? ይኸውልሽ እምረዳሽ አንድ ነገር ማድረግ ከቻልሽ ብቻ ነው። እሺ ምንድን ነው? ከዚህ በኋላ አቡሽ ያለበት ቦታ እንዳትደርሽ። ምን? አዎ የመጨረሻ ውሳኔ ነው የምነግርሽ። አቡሻ እኮ ወንድሜ ነው። የእናንተ እህትና ወንድምነት ለእኔ ምቾት አልሰጠኝማ። እኔን እንዲርቀኝ ባስገደድሽ ቁጥር እሱ እንደሚሰቃይ አልገባሽም? አንቺ ማን ነው የእሱ ተቆርቋሪ ያደረገሽ? ቆይ እህትነቴ እንድቆረቆርለት ያደርገኛል። የኔ እህት እንደዚህ የሚባል ቀልድ አይመችኝም። እንግዲህ ቁርጥሽን ወቂ። ምንድን ነው ቁርጡ? እናማ ሚኪና አቡሽ የማይለያዩ ወንድማማቾች ናቸው። እናማ በሆነ መንገድ ሚኪን ለማግኘት በመኮርኩ ቁጥር አቡሽንም ማግኘት አይቀርም። እና ምን? እናማ እውነታውን ብትለምጂ ይሻልሻል እኮ። ፒያር የምትባባሉትን ነገር ነው። እሱን እንዳይል ነግሬዋለሁ። ሌላውስ? አዝናለሁ ሄለን፣ የአቡሻን ወንድምነት መቼም ቢሆን መስዋዕት ማድረግ አልችልም። ነው? አዎ። ጥሩ። ይኸውልሽ የዛኔ ሄለን ማን እንደሆነች ያለሽ። እሺ ቆይ ምን አድርጊ ነው የምትይው? ከወንድሜ አጠገብ ራቂ። እኔ እኮ ወንድምሽን የቀረብኩት አንቺ በምታስቢው አይነት መንገድ አይደለም። እቺን ሙድ ለጋሽ ማሙል። እሺ ምን እማላቅሽ መሰለሽ ነው? እሺ እንዴት ነው የምታውቂኝ? እባክሽ ምን አይነት እስስት የሆነ ባህሪ እንዳለሽ ነው የማውቀው። ሰምኛለሽ ሶሲ፣ እስካሁን ይሄን ሁላ ነገር ስትናገሪኝ ዝም ያልኩሽ ለወንድምሽ ትልቅ ክብር ስላለኝ ነው። ኦኬ፣ እሱንም ዲስሪስፔክት ለማድረግ አስበሽ ነበር ማለት ነው? እንደሱ አልወጣኝም። ሰምኛለሽ? አሁን የምሰጥሽ የመጨረሻው ማስጠንቀቂያ ነው። እሺ እሺ፣ ምንድነው? ከዚህ በኋላ ወንድሜ አጠገብ እንዳትደርሽ፣ ላይሽ አልፈልግም። ውይ የኔ ቆንጆ፣ በጣም አዝናለሁ። አዝናለሁ ማለት ነው ምን ማለት ነው? አቤልን አለማግኘት አልችልም። ጸጋ፣ አሁን በጣም እየሞቀኝ ነው፣ እያናደድሽኝ ነው። እዚህ ደግሞ ምን የሚያሞቅ ነገር አለ? ንግግርሽ ነው እንደ እሳት ሆኖ እያናደደኝና እየሞቀኝ ያለው። እንዴት? ቆይ ብቻ ከወንድሜ ጋር
ጋር የሆነ ነገር አስበሽ እንዳይሆን እኮ። ምን አይነት ነገር? ምናልባት ፍቅር? እሱማ ወንድምሽ እኮ ቆንጅዬ ነገር ነው። እና ምን ለማድረግ አስበሽ ነው? ቀስ ቀስ እያልኩ አሰምጠዋለሁ። ምን? ከዛ አገባውና ዘመድሽ ሆናለሁ። አንገደፊ አገር አጥፊ ሲባል ተረት ብቻ ይመስለኝ ነበር። እና ምን ሆነ? ይኸው ተረቱ ግራ ወጥቶ በፊት ለፊት ሲል እያየሁት። እና ዝላው ነው። ሄቨን ግን እንደዚህ አይነት ሴት አምስት ነበር። እንዴት ሆንኩ ብሎ የፈለገ ነገር ቢሆን ቆቀርና ሸክ የማይዞር ልጅ ጋር በየአደባባዩ ተሰሰመልሽ ብዬ ጠብቄ አላውቅም ነበር። ምን ነው ዮሴፍ ቀና እንዴ? እኔ ነኝ በአንድ ቆቀር ነጋዴ የምቀናው? የተናቁ ድንጋዮች የማዕዘን ራስ ይሆናሉ ሲባል አልሰማህም? ስለዚህ ወድጄዋለሁ እያልሽ ነው? በወደው ምን ይወጣለታል? በአንቺ እይታ ምንም አይወጣለት ይሆናል። ባንተስ? በእኔ እይታ ግን በጣም ብዙ ነገር ላወጣለት እችላለሁ። አፍንጫ እኮ ድሮም የራሱን ጠረን አያውቅም። ምን ለማለት ነው? ቦቼ ቢሆን ይህን አባባሌን ባንዴ ይረዳልኝ ነበር። ብቻ እኔን ከእሱ ጋር እያነጻጸርሽኝ ባልሆነ። ኖ እያነጻጸርኩ ሳይሆን ከአንተ እንደሚሻል እየነገርኩ ነው። ሄቨን ስርዓትሽን ያዥ። አንተም ግን ቦታህን እወቅሽ። ጥሩ እሺ። ቦታ የት ነው? አላውቅም። ምናልባት ከቤት ይጎን። የእሷ ስም አታንሺ። አንተም የቦቼን ስም አታንሳ። ቆይ አንቺ ልጅ አመረሽ እንዴ? አይመለከትም። ግን እያደረግሽ ያለሽውን ነገር አባትሽ ቢያውቁም እንደሚፈጠር አውቀሻል? እሱን ማወቅ ከፈለግ ቢሮ ቁጥር 2 ሂድና ንገረው። ከዛ የሚፈጠረውን ታያለህ። ይሄን ያህል እንኳን ለወሬ አልቸኩልም። ለነገሩ ጥግ ጥጉን መርመጥመጥ እንጂ መጋፈጥ እንደማችል አውቃለሁ። እና መጋፈጥ የሚችለው ቦቸራ ነው እንዴ? ቦቼ እኮ ጀግና ነው። እውነት እውነት። ለማንኛውም ከዚህ ትምህርት ቤት እንዲባረር ማትፈልጊ ከሆነ እንዲጠነቀቅ ብትነግሪው ይሻላል። እሺ። ግን አንተም አንድ ነገር ወቅ። ምንድን ነው? በሰፈር ቁና መሰፈር አይቀርም። እናያለን እናያለን። ቆይ ትናንትና ለምን ነበር ልታገኙ የፈለጋችሁት? እሱ እንኳን ለጊዜው ይቆይ። ለምን? ምክንያቱም ያን ያህል ስለማይጠቅም። እሺ፣ ግን እሱ እንዳለ ሆኖ ትናንትና እህቴ በስሜት ተነሳስታ ስላደረገችብሽ ነገር በጣም ይቅርታ። ችግር የለውም። ግን እህትህ ስለኔና ስለአንተ ግንኙነት ታውቅ ነበር? በፍቅር እንደተጎዳው ታውቃለች፣ ግን አንቺ እንደሆንሽ አታውቅም። እና ዝም ብላ ከመሬት ተነስታ ነው የነከሰችኝ? ስልኬን ሰርቃ ጋለሪ ውስጥ ገብታ ፎቶ እያየች ነበር። ያኔ ነበር አንቺን ያየች። ለዛ ነው። ገባኝ። በድጋሚ ስለ ሁሉም ነገር በጣም ይቅርታ። ችግር የለውም አልኩህ እኮ። እና ትናንትና ለምን ነበር የፈለግሽ? አንድ ነገር ለምን? እና ዛሬ ለምን ልታገኝ ፈለግሽ? በእናትህ ሀቢል፣ ለሰዎች ህይወት መመሰቃቀል ምክንያት ነው ሰልችቶኛል። ምንድን ነው እሱ? ለአንተ ህይወት መመሰቃቀል፣ ለቾምቤ መሰቃየት ምክንያት ነው እንደሆንኩ አውቃለሁ። አልገባኝም። አሁን ደግሞ ሌላ ሰው በእኔ ምክንያት እየተሰቃየ እንደሆነ ሳቅ የጥፋተኝነት ስሜት የጨመረ። ማን ነው የተሰቃየው? እህትህና ፍቅረኛዋ። ምን? አዎ አቤል፣ ትናንትና በንግግሮቿ ላይ አንተ በፍቅር መጎዳትን እንደ ምክንያት አንስተህ የእሷ የፍቅር ህይወት ውስጥ ጣልቃ እየገባህ እንቅፋት እንደሆንክባት ስሰማ በጣም የጸጸተኝ። እና በአንቺ ባልጎዳም እኮ እንደ ወንድም በዚህ እድሜ ፍቅር ውስጥ እንድገባ አልፈልግም። እሱም በጣም ትክክል ነህ፣ ግን ደግሞ አርፍደሃል። ማለት? ምክንያቱም ኦልሬዲ እኮ ልጅቷ ፍቅር ውስጥ ነች። እናማ በእናትህ በቃ እጅህን ከፍቅራቸው ውስጥ አውጣ። እሱ በጭራሽ አይሆንም። ሰው በፍቅር ሲሰቃይ ማየት በጣም ከባድ ነው። ብቻ ሌላ ነገር ውስጥ እንዳይገቡ ምከራቸው። እሱ ነው የተሻለ የሚሆነው። አንቺ ይህንን የምትይው ለእሱ አስበሽ ነው? ለእሷም አስቤ ነው፣ ግን እኔ እንደ ምክንያት አንስታ ስትናገረኝ በጣም ተጸጸትኩ። የምትይውን ነገር ማድረግ ባለመቻሌ በጣም አዝናለሁ። ቆይ ትወደኛል ነበር? አዎ፣ አሁንም አፈቅርሻለሁ። ታዲያ የምታፈቅረኝ ከሆነ እሺ በለኛ። መሀል ላይ ያለው የእህቴ ውስጥ ስለሆነ በሀሳብሽ አልስማማም። መልካም ቀን።
ባንቺ ቤት ቪዲዮ ቀርጸሽኝ ምናምን ሙሉ ቲቪ ነበረ ያንን ቁምጣና በረባቶ ለብሼ መጣ መስሎሽ? አንቺ ልጅ ቆይ ከኔ ምንድነው የቀረሽ? ምን አለሽ ነው አንቺ ደግሞ ምን ይቀረኝ? ያንን ቆቃር ነጋሪ ፈልገሽ ነው አይደል? ያው እንደፈለግሽ ልታደርጊ ትችያለሽ። በዝረራ እንዳሸነፍኩሽ አመንሽ ማለት ነው? አሁን ደሜ ነበር። ገርምሻል። ቡቼ ግን ቆንጆ መምራት በጣም ያውቅበታል። ድንቅም ቆንጆ ብቻ አንቺ እንዳትሆኚ ቆንጆ የተባልሽ እንዴ? መጠርጠሩስ እሱ ሲያምሽ ይቀራልሽ። መቼም በግድና በድርቅና ቆንጆ ነኝ አትይም አይደል? ሲጀመር እኮ አንቺ ነሽ። እሱስ ልክ ነሽ። እኔ አንቺን አልመጥንሽም። ምክንያቱም የኔ ውበት በጣም ካንቺ ይጎላል። ስለዚህ አልመጥንሽም። አሁን ስነ ስርዓትሽ ነሽ። ባሌስ ምን ልታመጪ? ግንባርሽን በትኝልሽ የመጣ ነገር ይመጣል። ግንባሬን ልትበትኝው? አዎ ግንባርሽን። በምንድን ነው የምትበትኝው? በእናትሽ በድንጋይ እንዳልሆነ ካረጋገጥሽ በቃ። እና ታዲያ በድንጋይ ካልሆነ በዱላ ነው? እሱም በተግባር ሳሳይሽ ይሻላል። ግንባር በታኝ። በቃ ሌላ ጊዜ እንገናኛለን። ባይ። ቤዚቲ ፒስ ነው? ደህና ነኝ ቹቻ። አንድ ነገር ልጠይቅሽ ነበር፣ ግን ደግሞ እምቢ ማለት አይቻልም። ይቻላል፣ ግን ምንድነው ነገሩ? በጣም ቀለል ያለ ነገር ነው እኮ። ምንድነው? መጀመሪያ እሺ እንደምትይኝ ቃል ግቢልኝ። ሴትዮ፣ እኔ እንግዲህ ምንም ነገር ሳትነግሪኝ በደፈናው ቃል አልገባልሽም። ምንድነው? ጓደኛዬን እንድትተዋወቂው ነበረ። ምን እንዴ? ከነገርሽኝ በኋላ እሺ ላሉ አላልሽም እንዴ? አንቺ የደላሽ ነሽ በእናትሽ። ኧረ ቤዚቲ፣ ኧረ እሺ አንተ በልቶ አውቃት። ከዛን ደግሞ ስምን ንገራት። እሺ እሺ። እንከፍ ያሬድ ይባላል። ደረቋ ቤዛ። ጨዋታው ደራ ይሉታል። እዚህ ጋር ነው መቀመጥ ይቻላል? ኧረ ይቻላል፣ ኧረ ይቻላል፣ ይቻላል። ምን እያደረግሽ ነው እንዴ? እንዲቀመጥ እያመቻቸውለት ነው። የኔ ወንድም ተቀመጥ። አመሰግናለሁ። ቤዚትዬ፣ ይኸውልሽ በጣም አንድ ቀጠን ያለች ቀጠሮ አለችኝ። እዛ ደርሼ እመጣለሁ። ነው? አዎ ነው። ወደ ቀጠሮ። ቹቻ ምን ብላት ነው? ኧረ እኔ ምንም አላልኳትም። ምንም ሳትላትማ ቹቻ እንደዚህ አትሆንም። በቃ ደብሮኝ ብቻዬን ቁጭ ብዬ ነበር። ከዛስ? በቃ እንሂድና ቤዛ ጋር እንድታወሩ የሆነ ስቴፕ ላመቻች አለች። ከተሳካ ተሳካ፣ ካልተሳካ አልተሳካም ስትለኝ በቃ ተከትያት መጣሁ። እኔ ግን እንደው ምን ባደርጋት ነው የሚሻለኝ? ከደበረሽ ግን ልሄድ እችላለሁ። አይ ኧረ እኔ እንደዛ ለማለት አይደለም። ከሆነሽ እኔ ደረቅ ወይ እኔ ግን አልናፈኩሽ? እሱንማ ልቦና ያውቀዋል። ናፍቄሻለሁ በጣም። ስለዚህ ስለመጣሁ አልደበረሽም ማለት ነው? እኔ እኮ ሁልጊዜ አብረኸኝ እንድትሆን ነው የምፈልገው። እኔም እኮ ከጎንሽ ራኩት ላይ ይሰማኝ። የምርህ ነው? በዚህ ሙቼ ምሬ ነው። ሁሌም ቅርብ እንደሆነ ነው የሚሰማኝ። ደስ ይላል። እና ማሚ ደህና ነች? ደህና ነች። ከአንቺ ጋር ስፒስ ናችሁ? አዎ ደህና ነኝ። ተመስገን። የኔና አንቺ መራራቅ ለአንቺ ሰላም ከሰጠሽ የራሱ ተመስገን። ልክ ነህ። በዚህ አንድ የብድ ሀሳብ መጥቶልኝ። ምንድን ነው? ተያይዘን እንጥፋ እንዴ? ምን? ኧረ ስቀልድ ነው። አንተ ያማሃል እንዴ? የሚቀለድበት ነገር አታውቅም? ምን ላድርግ ቤዚ፣ ፍቅርሽ እኮ አውሮኝ እኮ ይሁን። እንከፍ ነህ። እሺ መጥፎ ይለኛል እንዴ? ጉድ ሞርኒንግ ገንዬ። ጉድ ሞርኒንግ ቦቼ። ሰዳውን ሰዳውን። ቴንክ ዩ። እሺ እኔ የተማረ ሰው የምወደው እኮ ለዚህ ነው። በእንግሊዝኛው ነገር ጣል ሲደረግ ቀበል ያደርጋል። ጎበዝ። የምር ቦቼ፣ እንግሊዝኛ ለማወቅ ያለ ጉጉት ግን በጣም ነው የሚያስገርመኝ። ምን ላደርግ ብለሽ ነው? ቀዳዳዬን ለመሸፈን ብዬ እኮ ነው። እንዴት? እንደምታየኝ ሳለማረፍዶብኝ። ተው ቦቼ እረፍ። ትምህርት ላይ እኮ ረፈደ የሚባል ነገር የለም። ኧረ እባክሽ ተይኝ፣ ለሞራል አትጨነቂ። እሺ ጨዋታህን ቀጥል። እናማ ቦቸራ እኮ መሀይም ነው ከምባል እንደምንም ብዬ እንግሊዝኛ ብለማመድ መሀይም አልባል። ግን እኮ ቋንቋ መቻል ምሁር አያስብልም። እሱንማ አውቃለሁ። እና ያው ምሁር እንደሆንኩ ማሰብ ያለባቸው ቦታ ላይ ሲሆን በእንግሊዝኛ አወራለሁ። ያኔ ሁሉም እንደተማረ ሰው ያስበኛል ማለት ነው። ለነገሩ እኛ ሀገር እንግሊዝኛ የቻለ ሰው ሁሉ ምሁር ነው የሚባለው እኮ። እኔስ ምን አልኩ? መሀይምነቴን በቋንቋ ልሸፍን እኮ ነው ያልኩት። ቋንቋውን ለመልመድ ያለ ሞቲቬሽን ግን ያስገርመኛል። ምን? እሺ ሞቲቬሽን ልገልብጣት።
ጎሽ እንደው የኔ ባትሆኚ ቆጨ እንደው ምን ላድርግሽ ገልብጫ አይ ቦቼ ተነሳሽነት ለማለት ነው yes ወቦታበስ ጎማሪ እራት አይጥ ሞንሽን ተነሳሽነት ሞሽን ሳይሆን ሞቲቬሽን ነው ሞቲቬሽን ተነሳሽነት አዎ ልክ እንደሱ አቤት እራት በዚህ እራት ወደዚህ ሞቲቬሽን በዚህ አቤት አረቦ ቦታበስ ወደዚህ አይምሮዬ በእንግሊዘኛ ተጨናነቀ የት ይሁኑ እንዴ ገና ምን አይታ ገና ሳገኘ በየቀኑ አንዳንድ እንግሊዘኛ ነግርሃለሁ እኮ እኔስ ምን አልኩኝ አንቺ አይደል ግን የሰውን ነገር እንዴት አየሽ ሚኪና አቡሽ ሀሜት ያስተምሩኛል ነገር ተንኮል አንቺስ እንግሊዘኛ አየሽ ሰው ታዲያ ሰውን ነገር ብትጠይቃቸው እኮ እምቢ አይሉህም ኧረ እባክሽ ሰው እንዳይሰማሽ እንዴ እነሱ ተማሩ ተባሉ እንጂ እንደኔው ቀፎ ሳይሆኑ እኮ አይቀርም እንዴት አልክ በመስቀለኛ ጥያቄ እንቀረገ ይፋጥጫቸው ነው መስቀለኛ ጥያቄ ምንድነው መስቀለኛ ጥያቄው እኮ ቀላል እኮ ነው በአማርኛና በእንግሊዘኛ ተመሳሳይ ቃል ሆነው የተለያየ ፍቺ ያላቸውን ቃላቶች ጠሩልኛል አይን ፍጥጥ ጥርስ ግጥጥ ከዛስ እኔ ወንድምሽ አንጎለቦልኩላቸው ምን ብለህ እራት ለኛ የሚበላው እራት ሲሆን ለበፈረንጅ ደግሞ አይጥ ነው አልኳቸው እሺ ቀጠልኩና ቦይ ደግሞ በእኛ ሀገር የፈሳሽ ውሃ የሚሄድበት ቱቦ ነው ብዬ በእነሱ ደግሞ ምንድነው ታዳጊ ልጅ ነው ስላቸው ጠላትሽ እንደዚህ ፍጥጥ ይበል እንዲኮረ ፍጥጥ ያሉት ዛሬ ደግሞ ሞቲቬሽን ስትላቸው ጉዳቸው ነው የሚፈለው ታዲያስ እንደው ገንዬ ግን በሞት አንድ ነገር ተባበሪ ምን ልተባበር አንድ ከኔ የባሰ አንጎሉ ባዶ ቀፎ የሆነ ልጅ አለ ለሱ የሚሆን ቃል የለሽም ቃል እንደምትል እንፈልግለታለን እንደው ሰሞተልሽ እንዳትረሽኝ ሁለት ፍሬ በቃ አንድ ሁለት የሆነች ፍሬ ቃል ካለችሽ ንገሪኝ እሷን ነው ስጄ ሰጥቼው ልገላገል እሺ እንፈልግለታለን አንቺ ሳቂ ምን አለብሽ እኔ ያለው እንጂ ከሱ ጋር መደናቆር ያስመረረኝ የሚያስቀኝ እኮ ንግግርህ ነው ምን ላድርግ ጀንፈል የሆኑ ወንድሞች ሰጡኝ ተሰቃየው እኮ ተቃጠልኩብሽ አይዞህም ያልፋል እሱን ብለን አይደል እንደኛ ስምንን ከራተተው ባይ እኔ ወደ ስራዬ ልመለስ አሁን የነገርኩሽን እንግሊዘኛ ቃል ፈልገሽ አስቀምጪልኝ እሺ ቦቼ ባይ ገንዬ ባይ ቦቼ ሄሉ ግን ቆይ ለምን አትረጅኝም አቡሻኒ እንደዚህ እየሆንኩኝ ያለሁት እኮ በአንተ ምክንያት ነው በጣም ስለምወድ እንዴ ሄሉ እኔም እኮ እወድሻለሁ ይኸውልህ አንድ ነገር ልንገርህ በግልጽ አማርኛ አንድ ነገር ልንገርህ እሺ ምንድነው እሱ ይኸውልህ በጣም ስለምወድ እቀናለሁ ቆይ እኔ አንቺ እንድቀኝ ምን አረኩኝ ሔዋንን እኔ ቢያር እያሉ ከመንከባከብ በላይ ምንም ያስቀና ነገር አለ ሔዋን እኮ ሲስተሬ ነች አንድ ነገር ልንገርህ ከሚኪ ጋር ሪሌሽንሺፕ ከመጀመራቸው በፊት አንተ ሞተህባት ነበር እሷ ሞታብህ ነበረ ግን መምረጥ ስለተጠበቀባት ሚኪ መረጠችው እናማ አሁን ደርሳችሁ ብራዘርሊ ሲስተርሊ እያላችሁ መቀራረባችሁም እያልኩ ነው እሷን ራቃት እያልሽኝ ነው አዎ ብቻ ደስ ይለኛል ባልችልስ ባልችል የሚለውን ነገር አስከውን አለፈ ሄሉ ቆይ ለምን አትረጅኝም እኔ እኮ የምወደው አንቺን ብቻ ነው የምትወደኝ ከሆነ አንድ ነገር አድርግ አሳየኝ ምንድነው ሔዋን የምትባልሽ ከህይወት አስወጥታ አሳየኝ ወይኔ በጻኔ ቂርቆስ ወይ እኔም ማደግ ካልቻልክ ግን ደግመህ ልታገኘኝ እንዳትሞክር ሰማኸኝ አይደለ ወዴት ነው ብቻዬን መሆን እፈልጋለሁ ቆይ ፎንቄ ግን ለምንድን ነው ይዘሽብኝ የመጣሽው እንዴ ምን ሆናችሁ እንደማይመችኝ አታውቂም እንዴ ማንንም አይመችህ አንተ ድሮም ጥፋተኛ የሆንኩት እኔ ነኝ እንዴት እኔም ሞቲቬሽን ከሌለው ሰው ጋር በማውራት ምን አባን ያልከው አየሽ ፎንቄ ቀጠር ያለ እንግሊዘኛ ስናገር አንጎሉን ነው የማስለቅለው እኔ ምን ቆይ ለምን አንጎልህን ባይን ሻታት በረግደው ምን አባን ያልከው አንተ በቃ አታሳቀኝ እኔ እንዲህ መሆኑ ላንተ ብዬ መሰለኝ ደግሞ ለኔ ምን ሆንክ አንተን ከመሀይምነት አረንቋ ለማውጣት መሰለኝ እንግሊዘኛ እየለቃቀምኩ ማውራው አንተ ማን ነው ቀስቴ ማይም ነው ያለክ የሆነ ሰው ነው ያለኝ እኮ ማን ነው ምግባር አንተ ወቸራ አንተ ደግሞ አታብዛው ቆይ ደግሞ የቀስቴ ምግባር ላይ ምን አይተህ ነው እንዴ በቃ አንዳንድ ነገሮችን ሳስተውል እንደዛ መሰሉኛ
ምን አየክ? ልክ አንደኛ ክፍል ስትገባ እንግሊዘኛ መጽሐፍ ላይ ስኔክ ተብሎ ተጽፎ የባብ ስዕል አየህ? ፈርጥጦ ወጣ። ቆይ ማን ነው ደግሞ እንደዛ ያለክ? አይነው ፎንቄ በእናትህ ዞር ቢልኝ ይህ ልጅ ላረጋጋው። አረ ፎንቄ ተረጋጋ እንጂ። የሚናገረውን እየሰማሽ እንዴት ነው የምረጋጋው? እኔ ቦቸራ ደግሞ እስከ ስንት እንደተማርክ ካልነገርከኝ ገና ጭንቅላቱን የምፈታለት ነው። አዎ ነው። እኔ ቀስ ደግሞ ምን እንደማደርግ አሳየዋለሁ። እሺ ይኸውልህ አለቅም። እሺ ፎንቄ ይሄ ልጅ ምንም ነገር ብታደርጉ አይፋታም። እና ቆይ ምን ላድርግ? እስከ ስንት እንደተማርክ ወይ ይበለዋ። አንቺ ራሱ ችግር አለብሽ። እጭ ቾምቤ ምን ልታረግ መጣ? አብሬሽ ነው። አብርሃም መሆን በነበረበት ሰዓት እኮ አብረኸኝ አልነበርክም። አሁን እንዳልሆነ አውቃለሁ፣ ግን የረፈደ አይመስለኝ ነው ብለህ ነው? አሁን ነው። ታውቃለህ፣ ያ ቀን የልደቱ ቀን ነበር። የማ? የአቤል። እሺ። ከዛ ዶርም እያለን አንድ ቴክስት ደረሰኝ። ምን የሚል ቴክስት? መቼም የዛሬዋን ቀን አትረሻትም። ለአንዴና ለመጨረሻ ጊዜ ልታገኘኝ የማትፈልጊ ከሆነ በህይወት አታገኘኝም የሚል ቴክስት ነበር። ለምንድን ነው እንደዚህ አይነት ቴክስት የላከው? እንዳገኘው ፈልጎ ነው። ከዛም አንቺ ተጎተተሽ ሂጅ። ባልሄድ እኮ ይሞት ነበር። እንዴት? ምክንያቱም የደረስኩበት ሰዓት አደገኛ ሰዓት ላይ ነበር። ምን እያደረገ ነበር የደረሽው? ምን መሰለህ